ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላል። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ ፓወርፖይንት በጣም በቀላሉ እንዴት ማዘጋጀት እንደምንችል እንመለከታለን። በዋናነት ግን የምናየው ምንድነው ፓወርፖይንቱን ካዘጋጀን በኋላ ከጀርባው ባክግራውንድ ሙዚቃዎችን ወይም ክላሲካሎችን ሊሆን ይችላል እነዛን እናስገባለን። ካስገባችሁ በኋላ ለምሳሌ ፕሬዘንት የማታደርጉት ከሆነ እናንተና ቀጥታ ራሱ ከአንደኛው ስላይድ ወደ አንደኛው እየሄደ ባክግራውንድ ላይ ያለው ሙዚቃ ብቻ እየተጫወተ እስከፈለጋችሁ ሰዓት እንዲቆይላችሁ ማድረግ ይቻላል። ከዛ ያንን በቪዲዮ መልክ አውርዳችሁትም ዩቲዩብ ላይ የተለያዩ ቦታ ልትጭኑት ትችላላችሁ። ማስተማሪያ ልታረጉትም ትችላላችሁ ማለት ነው። ባክግራውንድ ላይ ሙዚቃ ከማስገባት በተጨማሪም የተለያዩ ፎቶዎችን ወይም ባክግራውንዶችንም እንዴት ማስገባት እንደምንችል እናያለን። ሌሎች ተጨማሪ ነገሮችንም እያየን እንሄዳለን ማለት ነው። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው የመጀመሪያ ስራችን ፓወርፖይንታችን ከመክፈትን ጀምር ከዜሮ ጀምረን አብረን እንድናየው ማለት ነው። ብላንክ ፕሬዘንቴሽን ብለን አዲስ መክፈት እንችላለን። አሁን የመጀመሪያው ላይ ታይትላችን ነው የሚኖረው። ስለዚህ ታይትል እናስገባለን ማለት ነው። ለምሳሌ ታይትሉን ስፖርት ልበለው ወይ ፊዚካል ፊትነስ የተለያየ ነገር ሊሆን ይችላል። ከዛ ይሄንን ከፍ ማድረግ ይቻላል። እዚህ ጋር ደግሞ ፕሬዘንት ማድረገውን ስለሆንኩ ለምሳሌ እንደዚህ አድናቆት ክፍል ያረኩበት ከዛ አሁን እያንዳንዱን እዚሁ ኤዲት ማድረግ ይቻላል። ከጨረስን በኋላ በአንድ ጊዜ ሁሉንም ኤዲት ማድረግም ስለምንችል ወደ ቀጣዩ እንሂድ። ሁለተኛው ስላይድ ደግሞ እዚህ ጋር እንምጣና ራይት ክሊክ ከዛ ኒው ስላይድ እዚህ ጋር የተለያየ ቴክስት ሊኖረን ይችላል። ለምሳሌ እኛው ርዕሳችን ቢሆን እዚህ ጋር ደግሞ በሱ ስር የሚዘረዙ ነገሮች ቢኖሩን ኢንተር እያለን እንደዚህ መዘርዘር እንችላለን። እንደ ቲፕ ግን እዚህ ጋር የሚዘረዘሩ ነገሮቻችሁን በእንትን ማስቀመጥ ይቻላል። ለምሳሌ ልምረጠውና እንደዚህ ከዛ ሆም ጋር ትመጣላችሁ። በመቀጠል ስማርት አርት እዚህ ጋር የተለያዩ እንትኖች ስላሉ እነዚህን መጠቀም ይቻላል ማለት ነው። እዚህ ጋር ካሉት አማራጮች ውስጥ ለምሳሌ እኛውን አደረኩት። ወደ ቀጣዩ ስላይድ እንሂድ። እዚህ ጋር እንምጣ። አሁንም ራይት ክሊክ ከዛ ኒው እዚህ ጋር ታይትል ይኖረናል። አሁንም ዝቅ እንበልና እዚህ ጋር የሚዘረዝሯቸውን ነገሮች አሁንም ትዘረዝራላችሁ። የምትፈልጉት ደግሞ በቡሌት መልክ እንዲቀመጥ ከሆነ ትመርጡትና እዚህ ጋር የተለያዩ ቡሌቶች አሉላችሁ። ስለዚህ እነዚህን ቡሌቶችም መጠቀም ይቻላል እንደ አማራጭ ማለት ነው። እንቀጥል። አሁንም እዚህ ጋር እንምጣ። ራይት ክሊክ ከዛ ኒው የምትፈልጉት ደግሞ ሌአውቱ እንዲቀየር ከፈለጋችሁ ከላይ ትመጡና እዚህ ጋር ሌአውት ይላል። አሁን እንዲህ ብታረጉት ይሄኛው ብታረጉት ባዶ ይሆናል ማለት ነው። እዚህ ላይ ለምሳሌ ኢሜጅ ላስገባበት። ኢሜጅ ለማስገባት ከላይ ትመጡና ኢንሰርት በመቀጠል ፒክቸር ዚስ ዲቫይስ ያወረዳችሁት ካለ ከሌለ ደግሞ ከኦንላይን ማምጣት ይቻላል። ለምሳሌ ዚስ ዲቫይስ ልበልና ኮምፒውተር ላይ ካሉት ውስጥ አንደኛውን ላምጣው። እዚህ ጋር ለምሳሌ ስፖርትን ወይም ፊዚካል ፊትነስን ከሚገልጹ ነገሮች ውስጥ እዚህ ጋር የምታዩዋቸው አሉ። አንድ በአንድ ማስገባት ይቻላል ወይም ሁሉንም በአንድ ማስገባት እንችላለን። ፎቶ ገባ እንደምታዩት። ሳይዙን እዚህ ጋር ይዛችሁ ከፍ እንደዚህ ማድረግ ይቻላል። እንዲቆረጥ ከፈለጋችሁ ደግሞ ክሮፕ ይላል እዚህ ጋር እንደምታዩት። ወይም እዚህ ላይ ክሊክ አድርጋችሁ ፎርማት ፒክቸር ፎርማት የሚለውን ትነኩና ክሮፕ ከዛ በሼፕ ከሆነ ክሮፕ ቱ ሼፕ በፈለጋችሁት ቅርጽ መቁረጥ ይቻላል ማለት ነው። ለምሳሌ በእንደዚህ አይነት ቅርጽ ከሆነ የፈለጋችሁት ይሄን ብትነኩት ዙሪያው እንደዚህ ከርከም ነገር ያደርግላችኋል። አሁን ትመጡና ሌላ አይነት ሼፕ ከሆነ ደግሞ እናንተ የምትፈልጉት በሌላ አይነት ሼፕ መጠቀም ይቻላል። ይሄን ላድርገው ዙሪያውን እንደዚህ እንዲያደርግልኝ ማለት ነው። እንቀጥል። አሁንም ሌላ ፒክቸር ላስገባ ነው። አቀማመጡ አንድ እንዲሆን ይሄንኑ ድጋሚ ላድርገው። ላው ላይ ራይት ክሊክ ልንካና ዱፕሊኬት ልበለው። ተደገመ እንደምታዩት። ፒክቸሩ ግን ሌላ አይነት እንዲሆን ነው የፈለኩት። አቀማመጡ ግን ልክ እንደዚህ ማለት ነው። ስለዚህ ምን አደርጋለሁ? እንደ አማራጭ ላው ላይ ራይት ክሊክ ከዛ ቼንጅ ፒክቸር ዚስ ዲቫይስ ከዛ ደግሞ እዚህ ጋር ሌላ ኢሜጅ አለች መረጥኳት። ኢንሰርት እኛ በቆረጥነው ወይም ባቀመው እዚህ ጋር በተቀመጠው ልክ እንደምታዩት ያስገባልናል። ሶስተኛም የምፈልገው ካለ ራይት ክሊክ ዱፕሊኬት ላድርገው ይሄንን ከዛ እንደ አዲስ አበባ መቁረጥ እንዳይጠበቅብኝ ማለት ነው። አሁንም እዚህ ጋር እንምጣና ራይት ክሊክ ቼንጅ ፒክቸር ዚስ ዲቫይስ ሌላ ፒክቸር ደግሞ እዚህ ጋር አለ ኢንሰርት። አሁን ባክግራውንድ ሙዚቃ ምናምን ስለምናስገባበት ብዙ ጊዜ በፎቶ ብቻም ስለሚሰራ ያንንም ማድረግ እንድትችሉ ማለት ነው። በተመሳሳይ እዚሁ ደግሞ ከኦንላይን እናወርድ። አንድ እንምጣና ኒው ስላይድ እንደምታዩት ባዶ ነው። ኢንሰርት ፒክቸር ከዛ ኦንላይን ፒክቸር ወይም ከስቶክ ማምጣት ይቻላል። ለምሳሌ ስፖርት ብዬ ሰርች ላድርግ ኢንተር። ይሄኛው ኢንተርኔት ኮኔክሽን ይጠይቃል። ለቪዲዮ ወይም ለዩቲዩብ ምናምን የምትፈልጉት ከሆነ ግን ክሬቲቭ ኮመን የሚለው ይሄኛውን መጠቀም አለባችሁ። አለበለዚያ ኮፒራይት ይጠይቃችኋል ማለት ነው። ከዛ ለምሳሌ አንድ የተመቸኝ ካለ ከዚህ ውስጥ ሊመርጠው እችላለሁ። ይሄ ሊሆን ይችላል። ለምሳሌ ይሄን ላስገባው
ኢንሰርት ገባ እንደምታዩት። ከዛ ይሄንንም ቅድም ባሳየኋችሁ መንገድ ክሮፕ ታደርጋላችሁ ማለት ነው። ለምሳሌ በሌላ አይነት ቅርጽ ከሆነ የምፈልገው እዚህ ጋር መታችሁ የተለያየ ቅርጽ ልታስይዙት ትችላላችሁ። እንደዚህ እንቀጥል። አሁንም እዚህ ጋር ደግሞ ሼፖች ነው የፈለኩት። የተለያየ ሼፕ ማስገባት ካለባችሁ ለምሳሌ ኢንሰርት ሼፕ ይላል። የምትፈልጓቸውን ሼፖች ከነዚህ ውስጥ እየመረጣችሁ ማስገባት ይቻላል። ለምሳሌ ይሄን ኢሞጂ ከፈለጋችሁት እንደዚህ ትመጡና ፐርፌክት ሰርክል እንዲሆን ሺፍትን መጫን ይቻላል ከኪቦርድ ላይ። ከዛ የምትፈልጉት ቦታ ጋር እንደዚህ ማስገባት፣ ሬክታንግል፣ የተለያዩ ቅርጾችን እንደዚህ ማስገባት ትችላላችሁ። እንውረድ። አሁንም እዚህ ጋር ግራፍ ደግሞ ማስገባት ከፈለጋችሁ ታደርጋላችሁ። ከላይ ኢንሰርት፣ ከዛ እዚህ ጋር ቻርት ይላል። ብዙ አይነት ቻርቶች አሉ እንደምትመለከቷቸው፣ ላይን ቻርት፣ ባይ ቻርት፣ የተመቻችሁን ታስገባላችሁ። ለምሳሌ ኮለመን ቻርት ላስገባ፣ ኦኬ ልበለው። በዲፎልት የሚያስገባውን የራሱን ቻርት ነው እንደምታዩት። ኤክሴል ይከፍትላችሁና ካታጎሪ 1 2 3 እያለ ይቀጥላል። ለምሳሌ ይሄኛው እናንተ ጋር ካታጎሪ 1 ካልሆነና ለምሳሌ ይሄኛው የመጀመሪያው ስፖርት ከሆነ ስፖርት 1 ልበለው። እዚህ ጋር እንምጣ። እንደምታዩት ተቀይሯል እዚህ ጋር። ይሄ ደግሞ ስፖርት 2 ስፖርት 3 የምትጨምሩት ካለ ትጨምራላችሁ። የማትፈልጉት ካለ ደግሞ ላው ላይ ራይት ክሊክ ትነኩና ዲሌት። አሁን ተመልከቱት ካታጎሪ 4 የሚለው ዲሌት ስለው ይጠፋል፣ ጠፋ። እዚህ ጋር ደግሞ የምትፈልጓቸው ለምሳሌ በወር ከሆነ ይሄ ለምሳሌ ጃንዋሪ ከሆነ ይሄ ፌብሩዋሪ ከሆነ ፌብሩዋሪ እንደዚህ። ይሄን የምትፈልጉት ከሆነ ትቀጥላላችሁ። ካልፈለጋችሁት ግን ላው ላይ ራይት ክሊክ ትነኩና ዲሌት፣ ጠፋ። እንደምታዩት 2 ወር የጃንዋሪ እና የፌብሩዋሪ ነው ያለው። ከዛ ሲጨርሱ ይሄንን ኤክስ ብላችሁ ትወጣላችሁ። ከዛ እንደምታዩት ይገባል ማለት ነው። የረሳችሁት ካለ ወይም መጨመር የምትፈልጉት ካለ ደግሞ እንደ አዲስ ኤዲት ዳታ የሚለውን ትነኩና እዚሁ ኤዲት እንዲያደርገው ኤዲት ዳታ የሚለውን ትነካላችሁ። ከዛ ይከፍትላችኋል። ቁጥሩን ለምሳሌ መቀየር ካለብን እንደዚህ ያደረጋችሁ መቀየር ትችላላችሁ። ቁጥራችሁ ሲጨርሱ አሁንም ኤክስ ነው የምትሉት። ከዛ ይሄንንም ኤዲት ማድረግ ይቻላል ማለት ነው። እንደዚህ ያደረጋችሁ ሌሎች ነገሮችን የሚያስፈልጓችሁ ነገሮችን በአጠቃላይ እዚህ ጋር ታስገባላችሁ። ከጨረሳችሁ በኋላ ቴንኪው የሚል ነገር ደግሞ እዚህ ጋር ማስገባት እንችላለን። ሌአውት ለምሳሌ በባዶ ወይም ደግሞ በቴክስት ቦክስ ማስገባት ይቻላል። ስለዚህ ኢንሰርት ሼፕ ቴክስት ቦክስ እንደምታዩት እዚህ ጋር አለላችሁ። ይሄን መንካት ይቻላል። እዚህ ጋርም ቴክስት ቦክስ አለ ከላይ። ከዛ መጻፍ የምትፈልጉት ድረስ እንደዚህ ነገር ጎተት ታደርጋላችሁ። ከዛ ቴንኪው ማለት ነው የፈለኩት። ለምሳሌ ቴንኪው መረጥኩት። ሳይዙ እዚህ ጋር መታችሁ ከፍ ወይም ቁጥሩ ደህና ቁጥር እዚህ ጋር ከፍ ያለ ቁጥር መጠቀም ትችላላችሁ። 90 ከዚህም በላይ እንዲሆን ከፈለጋችሁ እንደዚህ ማድረግ ይቻላል። ይሄን እንዳስፈላጊነቱ ጎተት ታደርጋላችሁ ማለት ነው። አሁን ይሄንን እንደዚህ አዘጋጀን። አሁን ደግሞ ባክግራውንዱን እናስተካክል። በተጨማሪም ከላይ ያሉትን ጽሁፎች እነዚህ ባንዴ ማስተካከል ይቻላል። ከላይ ትመጡና እዚህ ጋር ቪው የሚል አለ። ቪውን ትነካላችሁ። በመቀጠል ስላይድ ማስተር፣ ከዚህ በፊት ስለ ስላይድ ማስተር ሰርቼላችኋለሁ። ከዛ ከፍ ታረጉና የመጀመሪያው ላይ ታደርጋላችሁ። ምንም አይነት ታይትል ሲኖረው ትሉታላችሁ። ይሄኛውን ታይትል ትመርጡለትና ታይትሉ ላይ ክሊክ ተመርጧል ታይትሉ። ከዛ ሆም ጋር እንምጣና በታይምስ ኒው ሮማን ጻፉ እንበለው። ታይምስ ኒው ሮማን ይሆናል። ቦልድ አድርገው። የምትፈልጉት የተለየ ከለር ካላችሁ ከለር መምረጥ ትችላላችሁ። ብዙ ነገር ማድረግ ይቻላል። አሁን ግን በቂ ነው። እዚህ ጋር እንደ ሰብታይትል እና እንደዚህ የሚዘረዘሩ ነገሮችም ሲኖሩ ደግሞ እንምረጥለትና ሆም ቦልድ ታይምስ ኒው ሮማን ይሆኑ እነዚህ። ከዛውን ጨረስን ማለት ነው። ከዛ ምን እናደርጋለን? ወደ ስላይድ ማስተር መመለስ፣ ክሎዝ ብለን እንውጣ። ይህን ግን በራሳችሁም ደግሞ የተወሰነ ከፍ ልታደርጉ ትችላላችሁ። ለምሳሌ እንደዚህ ላድርገውና ይህን ስሙን ደግሞ ዝቅ አድርገው። አሁን ማሰማመሪያ ነገሮች እንጠቀም። ሁለት ነገር ማድረግ ይቻላል። አንደኛ ዲዛይን ጋር መታችሁ የተለያዩ እዚህ ጋር ያሉትን እንትኖች መጠቀም ትችላላችሁ ማለት ነው። ቲሞች ናቸው። ከጀርባ ሁሉም ላይ እነዚህን ያስገባላችኋል። እናንተ ግን የፈለጋችሁት የራሳችሁን ማስገባት ከሆነ ምን ማድረግ ይቻላል? ለምሳሌ ከዚህ መጀመር ከፈለኩኝ ላው ላይ ራይት ክሊክ፣ ከዛ በኋላ ፎርማት ባክግራውንድ ይሄውና እዚህ ጋር። በመቀጠል እዚህ ጋር መታችሁ በከለር ማድረግ ግራዲያንት፣ ብዙ አማራጭ አለ ማለት ነው። እኛ ግን የፈለግነውን ፎቶ ነው። ስለዚህ ፒክቸር ኦር ቴክስቸር የሚለውን እንነካና እዚህ ጋር መተን ኢንሰርት የሚለውን እንነካለን። ከዛ በኋላ ያስቀመጣችሁት ፎቶ ካላችሁ ፍሮም ኤ ፋይል ብላችሁ ትገባላችሁ። ከሌላችሁ ግን ስቶክ ኢሜጅ ወይም ከኦንላይን ማምጣት ይቻላል ማለት ነው። ለምሳሌ እዚህ ጋር ልምጣና ስቶክ የሚለው ልንካው።
ወይም ኦንላይን ብላችሁ እንደዚህ መግባት ይቻላል። ከዛ የፈለኩት ለምሳሌ ብራይት የሆነ ነገር ነው። ብራይት ልበለው እና ኢንተር ልበለው። እንደምታዩዋቸው በጣም ብዙ አይነት ይመጣሉ ማለት ነው። አሁንም እንዳልኳችሁ ምሳሌ ስለሆነ ይሄ ልጠቀሙ። ነካውት፣ ኢንሰርት ላለው እዚህ ጋር ገባ። አሁን የገባው እዚህ ጋር ብቻ ነው። እኔ ግን ሁሉም ላይ እንዲገባልኝ ፈልጌያለሁ። ስለዚህ ምን ታደርጋላችሁ? ከገባ በኋላ አፕላይ ቱ ኦል ትሉታላችሁ ማለት ነው። ከዛ ሁሉም ላይ ይገባል። ተመልከቱት። አሁን ሁሉም ስላይዶች ላይ ያስገባነው እንትን በዚህ መልክ ገብቷል። ፎቶዎቹ ላይ ጭምር ማለት ነው። ከጀርባቸው ገብቷል። ፎቶዎቹ ላይ ካላስፈለገ ቀነስ ልታደርጉትም ትችላላችሁ። እንዴት እንደምትቀንሱ ላሳያችሁ። ለምሳሌ ይሄ ድምቅ እንዲል ካልፈለጋችሁ አንደኛ ትራንስፓረንሲ ይላል እዚህ ጋር የተወሰነ እንዲህ ብታደርጉት ቀነስ ነገር እያለ ይመጣል። ከዚህ ላይ ነው ወይስ ከሁሉም ላይ ይላችኋል። አፕላይ ቱ ኦል ብንለው የሁሉንም ይቀንሰዋል። ተመልከቱት። ከሁሉም ላይ ቅንስ ያለ ነገር ነው የሚሆነው ማለት ነው። እንደዚህ እንደምታዩት የቀነሰ ነው። ነገር ግን አንዳንዱ ላይ እንዲደምቅ ትፈልጋላችሁ። ለምሳሌ መጀመሪያው ላይ እንዲደምቅ እፈልጋለሁ። ስለዚህ ትራንስፓረንሲውን 0 ላድርገው። ከዛ አፕላይ ቱ ኦል ልበለው። ከዛ ግን ምን አደርጋለሁ? እንዲቀንስ የፈለኩትን እመርጣለሁ ማለት ነው። ለምሳሌ እዚህ ፒክቸር ላይ እንዲቀንስ ከፈለኩ ምን አደርጋለሁ? እዚህ ጋር ትራንስፓረንሲ የሚለው ጋር መጣና ይህንን ጨምረዋለሁ በደንብ። እንደምታዩት ብዙ አይታይም። አፕላይ ቱ ኦል አልለውም ማለት ነው። ፈረሱ ጋር ልምጣ። ለምሳሌ እዚህ ጋር ልምጣና ይህንን እንደዚህ ባረገው እንደምታዩት ደብዘዝ ያለ ነገር እየሆነ ይመጣል። ሌላ የምትሉበት ቦታ ካለ እየቀነሳችሁ ትመጣላችሁ ማለት ነው። ከለሩ ለምሳሌ ከባክግራውንዱ ጋር ከማይጣጣም ከሆነ መቀየር ትችላላችሁ። ለምሳሌ ካልፈለኩት እንዲመርጠውና ሆም ከዛ እዚህ ጋር ከለሩን ወደ ሌላ አይነት ከለር ወደሚታይ ከለር ልንቀይረው እንችላለን። ከዛ ሻዶ የተለያየ ነገር ማስገባት ይቻላል። ይሄ አሁን ቴክስት ቦክስ ስለሆነ ማለት ነው። ለምሳሌ ነካውት። ከዛ እዚህ ጋር ሼፕ ፎርማት እንደምታዩት እዚህ ጋር አማራጮች አሉ። ሼፕ ኢፌክት ደግሞ ብላችሁ እዚህ ጋር ገብታችሁ የተለያዩ ኢፌክቶችን ማግኘት ይቻላል እንደምትመለከቱት ማለት ነው። ብዙ አይነት ኢፌክት አለው። ለምሳሌ በዚህ በኩል ከፈለኩ ይሄንን ምሳሌ ይሄኛውን ላርገው እንደዚህ ነገር ይሆናል። ሌላ አይነት ነገር ከፈለጋችሁ ደግሞ ሪፍሌክሽን እንዲኖረው ከፈለጋችሁ እዚህ ጋር መታችሁ ሪፍሌክት ያደርጋል ማለት ነው። ለምሳሌ ባረገው ከስር ሪፍሌክት ሆኖ እየታየ ነው እንደምታዩት። እንዲህ አይነት ነገሮችንም መጠቀም ትችላላችሁ። ካልፈለጋችሁት ግን ማጥፋትም ይቻላል። ሪፍሌክሽን የሚለው ጋር ልመለስና ኖ ሪፍሌክሽን የሚለውን ትነካላችሁ። ሪፍሌክሽኑ ይጠፋል ማለት ነው። ከዛ አሁን ይሄ በዚህ መንገድ ደግሞ ከተዘጋጀልን በኋላ ባክግራውንድ ሙዚቃ እንዲገባበት ፈልገናል። ስለዚህ ምን እናደርጋለን? ኢንሰርት ነው የምንለው። የመጀመሪያው ላይ ከመጣም በኋላ ኢንሰርት፣ ከዛ እዚህ ጋር ኦዲዮ ኦን ማይ ፒሲ ሪከርድ ማድረግ ትችላላችሁ። አዲስ እያወራችሁ የተለያየ ነገር ማለት ነው። እኔ ግን የተቀመጠ ስለሚኖር ኦዲዮ ኦን ማይ ፒሲ የሚለው ጋር ልግባና እንደ ሳምፕል ያወረድኳቸው ሙዚቃዎች አሉ ወይም ባክግራውንድ እንትኖች ይሄን ልጠቀመው። ኢንሰርት ላለው ተመልከቱት። እዚህ ጋር ይቀመጣል። ፕሌይ ብንለው ይሄን ይመስላል። እያሳለፋችሁ ማየት ትችላላችሁ። ቦታው ደግሞ መሀል እንዳይሆን ከፈለጋችሁ ጎትታችሁ እዚህ ጋር ምልክቷ እንደምታዩት እቺ ነች ማለት ነው። ባዶ ቦታ ክሊክ ስታደርጉ ጠፋለች። እቺ ብቻ ነች የምትታየው። ላው ላይ ክሊክ ስታደርጉ ደግሞ እዚህ ጋር ኤዲት ማድረጊያ ነገሮች አጠቃላይ ይመጣሉ። ከዛ እዚህ ጋር ያስገባችሁት ነገር ሁሉም ላይ መግባት አለበት። ለምሳሌ እዚህኛው ስላይድ ለብቻ ከሆነ ልክ ወደ ቀጣዩ ስትሄዱ ይቆማል ማለት ነው። ስለዚህ እንዳይቆም አንደኛ እነዚህን እየመጣችሁ ማኑዋሊ ታበራላችሁ። ክሊክ እያደረጋችሁ ለምሳሌ ኛው ሁሉም ስላይድ ላይ አድርግልኝ ነው። ይሄ ደግሞ ሉፕ አንቲል ስቶፕ ነው። ለምሳሌ እናንተ ያላችሁ የ1 ደቂቃ ሙዚቃ ይሆናል። ፕሮጀክታችሁ ወይም ፓወርፖይንታችሁ ግን ከ10 ደቂቃም በላይ ሊሆን ይችላል ማለት ነው። ስለዚህ ራሱን እየደጋገመ እንዲጫወት እዚህ ጋር ሉፕ አንቲል ስቶፕ የሚለውን ማድረግ ትችላላችሁ ማለት ነው። እዚህ ጋር ሪዋይንድ አፍተር ፕሌይንግ ይላል። ስለዚህ ከመጨረሻው አብሮ ይቀጥላል። እዚህ ጋር ሪዋይንድ እንዲያደርግ ማድረግ ትችላላችሁ። ማኑዋሊ ደግሞ ካልፈለጋችሁ እዚህ ጋር መታችሁ የኛው ፕሌይ ኢን ባክግራውንድ ይላል። ይሄን ብትነኩት አሁን በዲፎልት ሁሉም ይበራሉ ማለት ነው። ከዛ አሁን ልክ ሲጀምር ሰው እንዳያስደነግጥባችሁ ከፈለጋችሁ ጮሆ ፌዲን የሚል አለ እዚህ ጋር። መግቢያውን የተወሰነ ጨምር ታደርጉትና ቀስ ብሎ ይጀምራል። ከፍ እያለ ድምፁ ይወጣል። ፌድ አውት ደግሞ ልክ እያለቀ ሲሄድ ደግሞ ድምፁ ትንሽ የተወሰነ ሰከንዶች ውስጥ ዘግየት ብሎ እንትን እንዲል ቀድሞ መቀነስ እንዲጀምርን ማድረግ ትችላላችሁ ማለት ነው። ስታርት የሚለውን ደግሞ የኛው አውቶማቲካሊ ታረጉታላችሁ። ልክ ፓወርፖይንቱ ሲጀምር አብሮ እንዲጀምር አደረግነው ማለት ነው። ሌሎች ሴቲንጎችም አሉ እዚህ ጋር። ይህን ካወቃችሁት ግን ሙዚቃ ማስገባቱ ላይ በቂ ነው። ቼክ ለማድረግ ፕሌይ ማለት ይቻላል። አሁን እዚህ ጋር ፕሌይ ማለት ይቻላል። እንመልከተው። አሁን እዚህ ጋር እንምጣና ለምሳሌ ስላይድ ሾው ፍሮም ቢጊኒንግ እንደምታዩት ሁሉም ላይ ሙዚቃው አለ ማለት ነው። አሁን የተወሰኑ ነገሮች ናቸው የሚቀሩ። አንደኛ ሳቢ እንዲሆን በተለይ ፎቶ የተለያየ ነገር ሲሆን ትራንዚሽኖች ቢኖሩት እንደዚሁም ደግሞ አኒሜሽኖች ቢኖሩት የተሻለ ነው። ስለዚህ
ከዚህ እንጀምርና ለምሳሌ ሁሉም ላይ አኒሜሽን እናስገባ። ይኸው መግቢያችን ነው። ስለዚህ አኒሜሽን ከላይ ያለላችሁ አሁን የኛውን ፌድ እንዲያደርግ ማድረግ ይቻላል። እንደዚህ ነገር እንዲጀምር ፌዲን ማለት ነው። ይህንንም ፌዲን እዚህ ጋር እንምጣ። እንዳለ ታይትሎቻችን ደግሞ እዚህ ጋር ያሉት ማለት ነው ፍላይ ኢን አድርገው እንዲገቡ ማድረግ ትችላላችሁ። አሁን ይህንን እያንዳንዱን እዚህ ከማድረግ እዛ ሄዳችሁ ስላይድ ማስተር ላይ ማድረግ ይቻላል። እኔ ግን አሁን በጣም ትንሽ ስላለኝ እያንዳንዷን እዚህ ብናደርግም ጊዜ አይወስድብንም ማለት ነው። ስለዚህ እኛውን ፌድ ይሁን። ከስር ደግሞ ያሉት ነገሮች እዚህ ጋር የምትመለከቷቸው ማለት ነው እንትን የሆኑ አፒር ግን ሲመጡ በአንዴ ሳይሆን ተራ በተራ እንዲመጡ እዚህ ጋር መጣና ዋን ባይ ዋን እለዋለሁ። በየተራ ነው የሚመጡት ማለት ነው። ወረድ እያላችሁ ፎቶአችን ጋር ደግሞ እንምጣ። ለምሳሌ ፎቶውን ደግሞ ሌላ አይነት ልንጠቀም እንችላለን። ለምሳሌ ዙም ይሁን። ፎቶ ደግሞ ዙም ብታደርጉ የተሻለ ስለሚሆን ማለት ነው። ዙም እያደረገ ቢመጣ ዙም እንደዚህ ማለት ነው። በተመሳሳይ ይሄኛውንም ዙም ላድርገው። እዚህ ጋር ካጣችሁት ወደ ውስጥ መግባት ይቻላል። ፎቶዎቹን ዙም አድርጌ ያለው ኢሜጆቻችሁን ወይም ደግሞ እንደዚህ ያስገባችኋቸው ሼፖችን በዙም ማድረግ ይቻላል። ይሄ አሁን ግዴታ አይደለም፣ እናንተ የተመቻችሁ መጠቀም ትችላላችሁ። ነገር ግን እንደዚህ ለኢሜጆች ለምናምን ዙም የተሻለ ስለሆነ ነው። ግራፍ ደግሞ ለምሳሌ እዚህ ያሉት ቁጥሮች ግን እየታዩ አይደሉም። ኤዲት ማድረግ ትችላላችሁ ግራፋችሁን ልክ እንደፈለጋችሁት። ለምሳሌ እዚህ ላይ ክሊክ አደረኩበት ነጭ ላደረገው ከፈለኩ ለምሳሌ እዚህ ጋር ፊል የሚለው ጋር ልምጣና ልምረጠው። ለምሳሌ ባክግራውንዱን እንደዚህ ቀይ ላድርገው። ጽሁፉን ደግሞ ቴክስት ኦፕሽን የሚለው ጋር ልምጣና ቴክስት ከለሩን እንቀይረው። እዚህ ጋር ነጭ ባደረገው። ከዛ ሳይዙን ከፍ ማድረግ ትችላላችሁ። ልክ እንደ መደበኛ ቴክስት ትመርጡትና እዚህ ጋር ያለውን ማለት ነው። ለምሳሌ ከዛ እዚህ ጋር ቁጥር ስለሆነ እንደዚህ ብናደርገው ቁጥሩ ከፍ ከፍ እያለ ይመጣል። እንደዚህ ብታደርጉት ደግሞ እየቀነሰ ይመጣል ማለት ነው። ይሄኛው ግዴታ አይደለም። በዚህ መልክ ግን ማድረግ እንደምትችሉ እንድታውቁት ነው። ወደ ጎን ያሉትንም ነገሮች ኤዲት ማድረግ ይቻላል ማለት ነው። ለምሳሌ እዚህ ጋር ልምጣና እንዲታዩ ሳይዛቸው እነዚህንም የተወሰነ ጨመር ማድረግ ይቻላል። በተመሳሳይ እዚህ ጋር መታችሁ ባክግራውንድ ላይ ለምሳሌ እንደዚህ ቢሆን ቴክስት ኦፕሽን ቴክስቱ ደግሞ ነጭ ከለር እንዲይዝ ከፈለኩ እዚህ ጋር መጣና ነጭ ነገር አድርገዋለሁ ማለት ነው። እዚህ አሁን ሳር ላይ እንደዚህ ግራፍ ላታስገቡ ትችላላችሁ። እንዳልኳችሁ ባክግራውንዳችሁ እናንተ የተለያየ ነው የሚሆነው። ይሄ ምሳሌ ነው። ከዛ ግን እዚህ ላይ ለምሳሌ አኒሜሽን እናስገባበት። አኒሜሽን ፍላይም ቢሆን የተሻለ ነው። በአንዴ ደግሞ ውጥት ማለት የለበትም። በየተራ ቢሆንም ጥሩ ስለሆነ እዚህ ጋር እንመጣና ባይ ኤሌመንት ብትሉት አሁን በኤሌመንት ነው በየተራ ይወጣል ኤሌመንቱ። ከዛ ይሄኛው ኤሌመንት ይቀጥላል። ከፈለጋችሁ በካታጎሪ ከፈለጋችሁ ደግሞ ባይ ካታጎሪ ብትሉት ይሄ ካታጎሪ ሲያልቅ ነው ወደዚህኛው ካታጎሪ የሚሄደው። በጣም ከፈጠነ ደግሞ ቀስ ብሎ እንዲሄድ ከፈለጋችሁ ዱሬሽኑን የተወሰነ ጨመር ማድረግ ይቻላል። አሁን ቀስ ብሎ ነው የሚወጣው። ቴንኪው ደግሞ ይሄኛው ነው መዝጊያችን ነው። አሁን እየጨረስነው ነው ማለት ነው። ስለዚህ ምንድነው ይሄኛውን ፌድ ማድረግ ትችላላችሁ ወይም ደግሞ ፌድ አውት ማድረግም ይቻላል ማለት ነው። ይህን ካደረግን መጨረሻ ላይ ደግሞ ትራንዚሽን እናስገባ። እዚህ ጋር ትራንዚሽን አለ። ደስ ያላችሁን ትራንዚሽን ማድረግ ትችላላችሁ። ለምሳሌ ፑሽ ይሁን ከስር ወደ ላይ። ከዛ በኋላ ግን ይሄ ትራንዚሽን መቼ ነው የሚከናወነው? እናንተ ለምሳሌ ፕሬዘንቴሽኑ ላይ ከኋላ ቁጭ ልትሉ ትችላላችሁ። መነካካት ካልፈልጋችሁ አብራችሁ ማየት ከሆነ ራሱ መቀየር መቻል አለበት። ለምሳሌ ስላይድ ሾው ፍሮም እንደምታዩት የሚሄደው እኔ ኔክስት እስካልኩት ድረስ ብቻ ነው ማለት ነው እንጂ አይሄድም። በራሱ እንዲሄድላችሁ ከፈለጋችሁ ግን ምን ታደርጋላችሁ? ትራንዚሽን ጋር እንመለስና እዚህ ጋር ትመጣላችሁ። አፍተር ይላል እንደምታዩት። ኦን ማውስ ክሊክ ነው የሚለው ክሊክ ከተደረገ በኋላ። እኛ ግን ክሊክ አናደርግም። የፈለግነው ምንድነው አፍተር የሚለው ልንካውና አሁን ተመልከቱት 3 ሰከንድ አድርጌዋለሁ። አፕላይ ቱ ኦል በለው ሁሉም ላይ። ከዛ በኋላ አሁን ላስጀምረው። እኔ ምንም መንካት አይጠበቅብኝም። ተመልከቱት ፍሮም ቢጊኒንግ ብቻ ብዬ ላስጀምረው። እንደምታዩት በዚህ መንገድ እየሄደ ነው ማለት ነው። ሙዚቃው ደግሞ እየጮኸ ካስቸገራችሁ 10 ጊዜ እየመጣችሁ ከኮምፒውተራችሁ ላይ መቀነስ አይጠበቅባችሁ። ሙዚቃውን መጀመሪያውኑ ድምጹን ቀነስ ማድረግ ይቻላል። ይሄውና እንንካው። ከዛ በኋላ እዚህ ጋር ፕሌይ ባክ የሚለውን እንነካለን ማለት ነው። ከዛ ቮሊዩም ይላል እንደምትመለከቱት። ቮሊዩም የሚለውን ትነኩና ሃይ ነው እንደምታዩት ሃይ ላይ ነው ያለው። እዚህ ጋር ሚዲየም ሎ ማድረግ ይቻላል። ሚውት ማድረግም ትችላላችሁ ስትፈልጉ። ሳትፈልጉ ደግሞ ታስጀምሩታላችሁ። ለምሳሌ ሚዲየም ላድርገው መካከለኛ ነገር። ከዛውን ላስጀምረው ስላይድ ሾው ፍሮም ቢጊኒንግ።
እንደምታዩት ከቅድሙ በጣም የቀነሰ ነው ማለት ነው። ከዛ ይህን ከጨረሳችሁ በኋላ በተለያየ መንገድ ሴቭ ማድረግ ይቻላል። አንደኛው ምንድነው ፋይል ጋር ትመጡና ልክ እንደ ፓወርፖይንት ሴቭ ልታደርጉ ትችላላችሁ። ሌላ ጊዜ ስትመጡ በፓወርፖይንት መልክ ለመጠቀም ማለት ነው። ስለዚህ ሴቭ አስ ዲስ ፒሲ እናንተ ደስ ያላችሁ ቦታ ላይ ለምሳሌ ፓወርፖይንት የሚለው ውስጥ ላስቀምጠው። ስም ደስ ባላችሁ መስጠት ይቻላል። ስፖርት የሚለው ይቀመጣው። ሴቭ ልበል። አሁን ፓወርፖይንቴ ተቀመጠ ማለት ነው። በተመሳሳይ ደግሞ ቪዲዮ ሆኖ እንዲወጣልኝ ከፈለኩኝ ፋይል ከዛ እዚህ ጋር ኤክስፖርት ይላል። በመቀጠል ክሬት ኤ ቪዲዮ ይላል እንደምትመለከቱት። ስለዚህ ይሄን ነካለው። ፉል ኤችዲ ነው የምፈልገው ደግሞ እንደምትመለከቱት ሰከንዱ ይሄን ያህል ይፈጃል እያለኝ ነው እያንዳንዱ ስላይድ ላይ ማለት ነው። ከዛ በኋላ እዚህ ጋር መጥቼ ክሬት ቪዲዮ እለዋለሁ። ቦታው የት ይቀመጥ እያለኝ ነው እንደምታዩት። ከዛ ግን እዚህ ጋር ለምሳሌ ማይ ቪዲዮ ልበለው። ቦታ መቀመጫው ፓወርፖይንት ላይ ይቀመጥ። ኤክስፖርት ልበለው። ተመልከቱት ከስር ኤክስፖርት እያደረግኩ ነው ብሎኛል። ጨርሷል። እንደምታዩት እዚህ ጋር ኤክስፖርትድ ይላል ማለት ነው። ራሱን መንካት ትችላላችሁ። ክሊክ ስታደርጉ ወደዚህ ያመጣችኋል። እንደዚህ አይነት እንትን ያመጣላችኋል። ይሄኛውን የስ ትሉታላችሁ ማለት ነው። ልክፈተው። እንደምታዩት ቪዲዮ ማጫወቻ ላይ ነው እየከፈተልኝ ያለው። ተመልከቱት። አሁን ሙሉ ስላይዳችን በዚህ መልክ እንትን ብሎልናል ማለት ነው። ውጪ ላይም ልታገኙ ትችላላችሁ ያስቀመጣችሁበት ቦታ ላይ። ከዛ አሁን ከውጪ ደግሞ ከፍቼ ላሳያችሁ። ይኸውና ፓወርፖይንት የሚል ፎልደር ውስጥ ነበር ያስቀመጥነው። ማይ ቪዲዮ ይላል ስሙ። ቪዲዮ ፋይል ነው። ልክፈተው። ከዛ በኋላ በጣም በቀላሉ አሁን እንዲህ አይነት ቪዲዮዎችን እያዘጋጃችሁ ዩቲዩብ ላይ በመልቀቅ የተለያዩ ብሮችንም ልትሰሩባቸው ትችላላችሁ። እንደዚሁም ለፕሬዘንቴሽን ለራሳችሁ መስራት ይቻላል ማለት ነው። ዋና ሀሳቡ ምንድነው? ባክግራውንድ እንዴት ማስገባት እንደምትችሉ ማወቅ፣ እዚህ ጋር ኦዲዮዎችን እንዴት ማስገባት እንደምትችሉ ማወቅና ሌሎች ያየናቸውን ነገሮች ተግባራዊ ማድረግ ነው ማለት ነው። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ይህን ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁን። ከላይ ኢንስክሪን ላይ የምታዩዋቸው ቪዲዮዎች አሉ። እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።